ኢትዮጵስ በለሚቦሩ ትምህርት ቤት ተገኝታ ነበር። በዚያም ከልጆች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን ቡቻቻ ያቀርብልናል። እንከታተል። ጀቱ በራሪ እንግዲህ ዛሬ ከኢትዮጵስ ጋር በኮዬ ፈቼ የትምህርት ቤት ነው የምንገኘው። ኢትዮጵስ ሰላም ለሚቦሩ ትምህርት ቤት ኢትዮጵስ በጣም ደስ ይላል። ጭፈራው ሰርከሱ ምናምን ጀቱዬ ና ገብተን እንደንስ ኢትዮጵስ ይኸውልህ ጀቱዬ ዛሬ ምን ዘግብለንና ቡቻቻ በለሚቦሩ ትምህርት ቤት ነው የምንገኘው። እንግዲህ ወደ ዝግጅቱ ልጆችም እየጠበቁ ነው። እሺ ባልደረባችንም አንድነትም ዝርዝር አላት። እንከታተላለን። አመሰግናለሁ ጀቱ ኢትዮጵስ እንግዲህ በለሚቦሩ ትምህርት ቤት ተገኝታ ነበር። በጣም ደስ የሚል ጊዜ አሳለፈች። ልጆች ተወዳደሩ። ያስተማሪዎች ውድድር ነበር። አህያ ፈረስ መቃበል ሞኝት አይደለም ሻርክ ቴኳንዶ ያቀረቡ ልጆች ነበሩ። ታዲያ ኢትዮጵስም ተረት አቀረበች። ውዝዋዜ ነበር፣ ሰርከስ፣ የፓፔት ትዕይንት አስተያየትም ተቀብለናል። ተማሪዎቹም መምህራንም እጅግ ደስ ብሏቸው ነበር። ስሜ ጥሩ ለውጥ ጋሻ ይባላል። የለሚቦሩ ትምህርት ቤት ያጸደ ህጻናት ዳይሬክተር ነኝ። ኢትዮጵስ ዛሬ ከኛ ጋር ሆና ልጆቻችንን ስላዝናናች ልጆች እንዲያነቡ ደግሞ ጥሩ ምክር ስለሰጠችልን እኛም ደግሞ ልጆች አንባቢ ትውልድን እንዲሆኑልን ኢትዮጵስን ጋብዘናት ኢትዮጵስ በደንብ ስለመከረችልን ኢትዮጵስን እናመሰግናታለን። ስሜ መስከረም አዳነ ተመስገን ይባላል። የማስተምረው በለሚቦሩ 4 ልጆች ነው። ኢትዮጵስ በመምጣቷ በጣም ነው የተደሰትኩት። ልጆቹም ተደስተዋል፣ እኔም ተደስቻለሁ። ስሜ ሚስተር ኤልያስ ይባላል። የለሚቦሩ ትምህርት ቤት ዳይሬክተር ነኝ። ዛሬ ለሚቦሩ ለሁለተኛ ዙር ማለትም አምናና ዘንድሮ ለሁለተኛ ዙር የኢትዮጵስን ፕሮግራም ጋብዞ እዚህ ተማሪዎቹን እያዝናና እያስተማረ ይገኛል ማለት ነው። በተለይ እንዲያነቡ የግል ንጽህናቸውን እንዲጠብቁ የተለያዩ ጉዳዮችን በቀላሉ እንዲተገብሩና ስራ ላይ እንዲያውሉ አሳይመንትም ጭምር እየሰጠች ይገኛል። እያዝናናች እያስተማረች ይገኛል ማለት ነው። ስለዚህ እጅግ በጣም አድርገን እናመሰግናለን።